ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦች ሁሉ ሰላም? እነሆ እንግዲህ አሁን የአቻ የወጣንበት አንድ ነጥብ ብቻ ይዘን ወስደን ትንሽ የተቀዛቀዝንበት ሁኔታ አለ። ግን እኔ አሁንም ደግሞ ያለው ዩናይትድ በጣም ጥሩ ፎርም ላይ ነው የሚገኘው። አራት ጨዋታዎች የሰበሰብነው የነጥብ ብዛት 10 ነው። ያ ደግሞ መጥፎ የሚባል አይደለም ብዬ እኔ ትላንት እንዲሁ ውጤቱ መጥፎ እንዳልሆነ ልነግራችሁ እፈልጋለሁ። አንዳንዶቻችሁ አልተስማማችሁም። ተጫዋቾቻችን እንዲህ ተነሳሽነት ቢኖራቸው ጥሩ ነበር። በነገራችሁ ላይ አሁን እኛ ደጋፊዎች ጋር ነው ስሜቱ ያለው፣ ካራክተሩ ያለው እኛ ጋር ነው። በቃ ዩናይትድ ለምን 3 ነጥብ ማግኘት አለበት ብለን ግብግብ ውስጥ ገባል። አንዳንዶቻችን ወዲያው ቲሙን መተቸት፣ ዩናይትድ ተመለሰ ደግሞ አይነት ነገር አስተያየቶችን እየሰጠን ነው። እኔ ያ አግባብ አይደለም ብዬ አልልም፣ ግን አንዳንዴ ደግሞ ይከሰታል። ዩናይትድ እውነት ለመናገር መጥፎ የሆነ ውጤት አይደለም አሁንም ደግሞ ይዞ የወጣው። በተለይ ያለፉትን ጨዋታ ከአራቱ 10 ነጥብ መውሰዳችን ከ12ቱን ስናይ ከአራቱ ጨዋታዎቻችን ኢስ ኖት ባድ። ስለ ቀጣይ ጨዋታ ነው አሁን ማሰብ ያለብን። ቀጣይ ጨዋታችን ቶተንሃም ነው። ቶተንሃምን ቤትም ችግር አለ። ቶተንሃምን ግን የምንበቀልበት ጥሩ እድል ነው የምናገኘው። እነሱ ሻምፒዮንስ ሊግ ይጫወታሉ፣ እኛ ተጨማሪ 5 ቀን ረፍት እናደርጋለን። እነሱ ደግሞ 2 ቀን ብቻ ረፍት አድርገው ነው ዩናይትድን የሚገጥሙት። ያን ጨዋታም እንዲሁ አድቫንቴጅ መውሰድ አለብን እና ያለፉትን በተለይ የአምናውን ቶተንሃም መበቀል መቻል አለብን ብዬ ነው ማስበው። እና ስለ ቀጣይ ጨዋታ ብቻ እናወራለን። ትኩረታችን ያ የሆነ ሰሞኑን ማለት ነው። ከዛ ውጭ ደግሞ ያስኩላችሁ አጠር ያሉ ዜናዎች አሉ። የማርከስ ራሽፎርድ በስፔን ባርሴሎና መግነን ጥሩ ጊዜ እያሳለፈ ነው የሚገኘው። የጆሹዋ ዘርክዚ ጉዳይ ተነስቷል። ጋዜጦች ብዙ ብለውበታል፣ እናየዋለን። የማንቸስተር ዩናይትድ አመራሮች፣ የክለቡ ቦርድ፣ አሰልጣኙ ፕራይቬት በሆነ መልኩ በቀጣይ ምን ማድረግ አለብን፣ ክፍተቶቻችን ምንድን ናቸው የሚለው ላይ በጣም በሰፊው ተወያይቷል ብሎናል የምናምነው ፋብሪስ ሮማኖ። በዚህ ውይይታቸው ላይ እንደው ምን ሀሳብ ተነሳ፣ ሩበን አሞሪምስ ምን አሉ እነግራችኋለን። ከዛ ውጭ የፎረስትን ጨዋታ አድርገን ከጨረስን በኋላ ኢሊየት አንደርሰን እና ሩበን አሞሪም ልክ ኩኛን ከማስፈረማችን በፊት እንዳናገሩት አሞሪም ተነል ውስጥ አውርተዋል። ለ5-7 ደቂቃ ተብሎ ተነግሯል። እንደው ምን ሊያወሩ እንደሚችሉ መገመት ትችላላችሁ። ስለዚህ ጉዳይ እናወራለን ቤተሰቦች። ከዛ ውጭ የቤንጃሚን ሼሽኮን እና የሃሪኬን እንዲሁም የዩናይትድ አጥቂ መስመርን በተመለከተ የምናነሳቸው ሀሳቦች፣ ዜናዎችም አሉ። ብቻ አብራችሁን ይሁኑ። ላይክ እያደረጋችሁ ሀሳብ አስተያየቶቻችሁን እየሰጣችሁ ሁሌም ከጎኔ እንደሆናችሁ እያሳያችሁ ነው። አመሰግናለሁ ቤተሰቦች። አሁንም ከጎኔ መሆናችሁን ቀጥሉ። መልካም ቆይታ። ተመለስን ቤተሰቦች። ነጥብ ከመጣል ሳምንት በኋላ የምናሳልፈው ቀነን ነው እስከ ቀጣይ ጨዋታ የፕሪሚየር ሊግ ዊኬንድ ላይ ቶተንሃምን እንገጥም ይሆናል እና ቶተንሃምን ስንገጥም ከዚህ የተሻለ ውጤት እንጠብቃለን። ምንም ጥያቄ የለውም። ምክንያቱም ቶተንሃም ሚድዊክ ጨዋታ አለባቸው። የአውሮፓ ሻምፒዮንስ ሊግ ጨዋታ ነው ቶተንሃም የሚያደርገው እና ዩናይትድ በተሻለ ከቶተንሃም አርፎ ነው ጨዋታውን የሚያደርገው። ብዙ ጊዜ ይሄን ነገር እናገረዋሉ። የተጨማሪ ቀናት ረፍት ማለት ለዩናይትድ በጣም ትልቅ አድቫንቴጅ ነው። ለዛ ነው መበሳጨት የሚገባን። እንደው ዩናይትድ ነጥብ የሚጥል ከሆነ እየጣለም የሚሄድ ከሆነ የረፍት ቀኑን እንደው ተጠቅሞ ቡድኑ ብዙ አለመስራቱ እና አንዳንድ ቲሞች ደግሞ ከዩናይትድ በተሻለ ሲንቀሳቀሱ ተጨማሪ ጨዋታ እያደረጉ መመልከት በጣም ያበሳጫል እና ይሄን አድቫንቴጅ ዩናይትድ አሁን በደንብ በአግባቡ መጠቀም መቻል ይኖርበታል። ምንም ጥያቄ የለውም ቤተሰቦቻችን። ለዛ ነው አሁን በቀጣዩ የቶተንሃም ጨዋታ ስናደርግ ከሜዳችን ውጭ የምናደርገው ነው። በቶተንሃም ሜዳ ነው የምናደርገው። እንግዲህ ለሁለት ተከታታይ ጨዋታ በውጭ ያዌ እንጫወታለን። ከቶተንሃም ነጥብ የማንወስድበት ምንም አይነት ምክንያት የለም። ቶተንሃም አሁን ያላቸው ወቅታዊ የሆነ ብቃት ጥሩ አይደለም። ስለዚህ ይሄ ወቅታዊ ብቃታቸው ጥሩ አለመሆኑን ተከትሎ እኛ አድቫንቴጅ መውሰድ መቻል ይኖርብናል ማለት ነው። አለበለዚያ ዩናይትድ በደንብ ተቀየረ ብሎ ማውራት፣ ቲሙ እንዲሁ ለአውሮፓ መድረኮች ተፎካካሪ ነው ብሎ ተስፋ ለማድረግ እጅግ የሚከብድ ይሆናል። የፊታችን ቅዳሜ 9:30 ላይ ሲል ነው ጨዋታችንን የምናደርገው ከቶተንሃም ጋር። ቶተንሃሞች ደግሞ ከዩናይትድ ጋር ከመጫወታቸው በፊት የአውሮፓ ሻምፒዮንስ ሊግ ጨዋታ ይኖርባቸዋል። ይህንን ጨዋታ ቶተንሃም በሜዳው ያደርጋል። ነገ ነው ጨዋታ የሚያደርጉት ከኮፐንሃገን ከሚባል ቲም ጋር ነው የሚጫወቱትና ዩናይትድ የተሻለ ቀን እረፍት ያገኛል፣ የተሻለ የዝግጅት ቀን ያገኛል። ቶተንሃሞች ማክሰኞ ተጫውተው ረቡዕና ሐሙስ እንዲሁ ቢያንስ ማክሰኞ ከተጫወቱ ረቡዕ ብዙ ልምምድ አይሰሩም። ያው ታውቃላችሁ ነገ ከተጫወቱ ልምምድ በአግባቡ ሊሰሩ የሚችሉት
ሐሙስና አርብ ነው ማለት ነው። ከዛ ዩናይትድን ይገጥማሉ። ዩናይትድ ግን ቅዳሜ ተጫወተ። ለምሳሌ ትላንት አሁን ብዙ ጠንከር ያለ ልምምድ አይሰሩም፣ በተለይ ጨዋታው ላይ የተሳተፉ ተጫዋቾቻችን። ስለዚህ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ 5 ቀናት ዩናይትድ ልምምድ በአግባቡ በደንብ ጠንከር ያለ ልምምድ እየሰራ ዩናይትድ የሚዘጋጅበት ነው ማለት ነው። በአንጻሩ ቶተናሞች 2 ቀን ብቻ ተዘጋጅተው የሚያደርጉት ጨዋታ ነው እና ከቶተንሃም ጨዋታ ዩናይትድ ማክሲመም 3 ፖይንቶችን ነው ለመውሰድ እንዲሁ ወደ ሜዳ መግባት ያለበት። ውጤት ይዞ መውጣት መቻል አለበት። ቶፕ 4 ግዴታ መግባት ካለብን፣ ለአውሮፓ መድረኮች መፎካከር ካለብን የቶተንሃም ጨዋታ ማሸነፍ አግባብ ነው የሚሆነው። ግን ቶተንሃምም ቲም ደግሞ ጥሩ ነገር ላይ አይደለም። በጣም የሚያስገርመው ከ3 ወይ 4 ጨዋታዎች በፊት የቶተንሃም አለቃ የነበሩት አሁን ቶተንሃምን እያሰለጠኑ የሚገኙት የቀድሞ የብሬንትፎርድ አሰልጣኝ ለዩናይትድ አሰልጣኝነት እየተጩ የነበረበት ወቅት ነበር፣ ወደ ቶተንሃም ከማምራታቸው በፊት ማለት ነው። በተለይ ሩበን አሞሪም ይሰናበታሉ ተብለው ከፍተኛ ሩመር በሚነዛበት ሰዓት ላይ ማለት ነው እና አሰልጣኝ ፍራንክ ቶተንሃምን ከያዙ በኋላ አሁን ውጤት በጥሩ መልኩ እየሄደላቸው አይደለም። እንደ ብሬንትፎርድ እንደውም ከአንዳንድ ተጫዋቾች ጋር ሜዳ ላይ ሁሉ አለመግባባት ሲፈጥሩ ተመልክተናል። በጣም ቫይራል የወጡ ቪዲዮዎች አሏቸው። ተጫዋቾቻቸው አሰልጣኙን ሁሉ ለማናገር ፈቃደኛ ያልሆኑበት ወይም ጨዋታው ከተጠናቀቀ በኋላ በተለይ ባለፈው በለንደን ደርቢ ቼልሲ ጋር ተጫውተው ሲሸነፉ አንዳንድ ተጫዋቾች አሰልጣኙን ለማናገር ቀና ብሎ ለማየትም ፈቃደኛ አልነበሩም እና በዚህ ሰውዬ የአሰለጣጠን ስልት እንደዚሁም በሚከተላቸው ፎርሜሽኖች፣ አጫዋቶች አንዳንድ ተጫዋቾች በጣም ቦሪድ ሆነዋል። ልምምድ ሜዳ ላይ ሁሉ ደስተኛ ሆኖ አይደለም ልምምድ የሚሰሩት፣ ምክንያቱም በጣም አሰልቺ የሆነ ልምምድ ጊዜ ነው የሚያሳልፉት ሲሉ ለቶተንሃም ውስጥ ታዋቂ ነን የሚሉ ሰዎች ተናግሯል። እና ጊዜ ምን ያህል ተገለባባጭ እንደሆነ ነው በዚህ የምትረዱት ማለት ነው። በጣም ከሩበን አሞሪም ስማቸው ገኖ ሲወራ የነበረ የሩበን አሞሪምን ቦታ እንዲሁ ለመረከብ ታይተው ከነበሩ ዋነኛ አሰልጣኞች መካከል አንዱ የነበሩ ሰው ናቸው። አሁን ደግሞ በቶተንሃም ሄደው እዛ የገጠማቸውን ነገር ተመልከቱት እና እኛ አሰልጣኝ ምናልባት አሞሪም ተባሮ ወደ ዩናይትድ መጥተው ዩናይትድ ቤት ቢሆኑ ደግሞ እንደው ምን ሊፈጠር ይችል ነበር ብላችሁ ስታስቡ በጣም ከባድ ነው የሚሆነው ማለት ነው። ስለዚህ አሁን ዩናይትድ ያለበት አሁን መነቃቃት፣ መሻሻል እንደው አቻ በመውጣት ቢደበዝዝም ግን ቶተንሃምን ለማሸነፍ ደግሞ የሚያንስ ቲም አይደለም። ግን ደግሞ ያለፉት ዓመታት በተለይ ደግሞ ያለፈው ዓመት የእርስ በርስ ግንኙነታቸውን ስታስቡ ዩናይትድ ከቶተንሃም ጋር የሚበቀላቸው ብዙ የሆኑ በቀሎች አሉ። በተለይ አምና በተከታታይ አይ ቲንክ 3-4 ጨዋታ ነው ከዩሮፓ ሊጉ ፍጻሜ ጋር ሲደመር ቶተንሃሞች ዩናይትድን ያሸነፉት ማለት ነው። በፕሪሚየር ሊግ 2 ባክ ቱ ባክ አሸንፈውናል። የሆነም ጌም ላይ እንዲሁ ካራባኦ ካፕ ኦር ኤፍኤ ካፕ ላይ እንዲሁ ያሸነፉን ይመስለኛል ከሁለት አንዱ እና ይሄን ታሪክ የምንቀይርበት ነው። እንግዲህ ዘንድሮ ብዙ ስራ አለብን። ብዙ መጥፎ የሆኑ የተበላሹ ታሪኮችን መቀየር መቻል ይኖርብናል። ባለፈው የብራይተንን ቀይረናል። ከፎረስት ጋር ቢያንስ ባለፈው አምና ከያዙብን ውጤት አንጻር አቻን የወጣ ነው። በዛ ላይ አዌ ነው፣ መጥፎ የሚባል አይደለም። የሊቨርፑልን ታሪክ እንዲሁ ቀይረናል። አሁን ደግሞ ከቶተንሃም ጋር ታሪክ የምንቀይርበት ጨዋታ መሆን መቻል አለበት። ልክ እንደ ተነሳሽነት መውሰድ መቻል አለብን። እኔ ብዙ ጊዜ እንደምለው ደግሞ የዩናይትድ ተጫዋቾች እንደው ትልልቅ ቲሞች ጋር ሲሆኑ የሚጫወቱበት መንገድ፣ የሚያመጡት ካራክተር፣ ጨዋታውን ለማሸነፍ ያላቸው ረሃብ የተለየ ይሆናል። ስለዚህ በቶተንሃም ጨዋታ የተራበውን ማንቸስተር ዩናይትድ ነው እኔ በግሌ የምጠብቀው። አሁንም ቢሆን ይህን ነገር ደጋግሜ እለዋለሁ፣ ትላንትም ተናግሬያለሁ። ዩናይትድ ከፎረስት ጋር ወጥቶ ያገኘው 1 ነጥብ መጥፎ የሚባል አይደለም፣ የሚናቅ ነጥብ አይደለም። መንጌ እንዴት እንደዚህ ትላለህ? ቲሙ ጥሩ አልነበረም። ስለዚህ በትላንቱ ውጤት እንደው ተናደናል እና ዩናይትድ ትላንት የቀድሞውን ዩናይትድ አልነበረም፣ እየመጣ የነበረውን ዩናይትድ አልነበረም፣ ከዚህ በፊት በነበሩ ጨዋታዎች ላይ ያየውን ዩናይትድ አይመስልም ነበር ብላችሁ አስተያየታችሁን ሰጥታችኋል። እንደው ከደጋፊነት ስሜት እንውጣና ብኑኑ ያሳለፈበትን ቀድመን የነበርንበትን እና በተለይ ደግሞ አምና እነኛ አሁን ገጥመናቸው ውጤት ያመጣንባቸውን ቲሞች አምና ከእነሱ ጋር ተጋጥመን ያመጣናቸውን ነጥቦች እንዲሁ ስናስብ ነው ዩናይትድ ይህን ያህል አቻ ወጣ ብለን ዘ ኢንድ ኦፍ ዘ ወርልድ አድርገን መቁጠር የለብንም ብዬ እኔ ለመናገር እየፈለግኩት ማለት ነው። እንደ ስኳዳችን እና እንደፈጠርነው እንደው የጎል ማግባት እድሎች ዩናይትድ የፎረስቱን ጨዋታ ማሸነፍ የሚችለው ጨዋታ ነበር። ምናልባት በተሻለ ሃንገር ቢገቡ ኖሮ ሜዳ ላይ ያ ግን ሊሆን አልቻለም። ሁሉ ጊዜ ደግሞ ተጫዋቾች
ቤተሰቦች እንግዲህ እያንዳንዱን ጨዋታ ያሸንፉ ብላችሁ ቀንበራችሁ የምትገቡት ሊግ አይደለም። በተለይ እንግሊዝ ፕሪሚየር ሊግ እና የዩናይትድ ተጫዋቾች ካላቸው ከሚያሳዩት አንኮንሲስተንሲ የሆነ ባህሪ አንጻር ከቡድናችን ወቅታዊ የሆነ ባህሪ አንጻር ብዬ ነው ያንን አድርጌ የወሰድኩት እና ያምናውንም ውጤት እያነጻጸርኩ እንዲሁ ዘንድሮ ካመጡት ጋር በማየት ነው እንደዛ ለማለት የሞከርኩት እንጂ ዩናይትድ ሁሌም ማሸነፍ አለበት። ሁሌም ይሄ ጉዳይ ያስማማናል። ዩናይትድ ከመሸነፋቸው መውጣት ምንም ጥያቄ የለውም፣ ይሻላል። ምክንያቱም አንድ ነጥብ ነው የምናገኘው። አንድ ነጥብ ደግሞ በሊጉ ምን ያህል የደረጃ ልዩነት ሊያመጣ እንደሚችል ሲዝኑ ሲጠናቀቅ እሱን ታውቃላችሁ። አሁንም አዌ ነው። እኔ ትልቁ ላነሳው የምችለው የክለባችን ችግር ዩናይትድ አዌ ጌሞች ላይ ነው። አሁን በምን ደረጃ ላይ ሊያጠናቅቅ ይችላል ብለን የምንወስነውን ነገር ሊወስን የሚችለው አዌ የምናደርጋቸው ጨዋታዎች ናቸው በአብዛኛው ማለት ነው። በኦልድ ትራፎርድ በምናደርገው ጨዋታ ምንም ጥያቄ የለውም ዩናይትድ ከአምናው በተሻለ በጣም በተሻለ ሁኔታ ነጥቦችን ይሰበስባል። ከዚህ በፊት ቀድሜ ተናግሬያለሁ። የዩናይትድ ችግር አሁን አዌ ላይ እንዴት አድርጎ ይጫወት የሚለው ነው። አዌ ላይ ተጫዋቾቻችን ያላቸው ስለንቦና የሚዘጋጁበት ጨዋታን ለማሸነፍ የሚይዙት ሜንታሊቲ፣ ሃንገሩ፣ ካራክተር የሚባለው ነገር ልክ ኦልድ ትራፎርድ ላይ እንዳለው መሆን መቻል አለበት። ኦልድ ትራፎርድ እንግዲህ ሜዳችን ነው እናውቃለን። በሜዳችን ስንጫወት ምቾት ይሰማናል እናውቃለን። ቲሙ በተሻለ የራስ መተማመን አለው፣ በተሻለ የራስ ተነሳሽነት አለው። ይሄ ዩናይትድ ጋር ያለ ብቻ አይደለም። ሌሎችም ቲሞች በሜዳቸው ሲጫወቱ የተሻለ ሪከርድ አላቸው። ስለዚህ ዩናይትድ ብቻ ነው ብለን የምንወስደው አይደለም። ለኦልድ ትራፎርድ ሲሆን ደግሞ ግን ለዩናይትድ ሲሆን የተለየ ደግሞ አለው ከሌሎች ቲሞች በበለጠ አድቫንቴጅ የምናገኝበት። ለምን ብትሉ ኒውካስል በሜዳው ሲጫወትና ዩናይትድ በሜዳው ሲጫወት አንድ አይደለም። የኦልድ ትራፎርድ ድባብና እንደው የኒውካስል እንደው የደጋፊዎችን ቀጥታ ማነጻጸር አይደለም። ዩናይትድ በደንብ ነው ፑሽ የሚደረገው ኦልድ ትራፎርድ ላይ በደንብ አድርጎ ደጋፊዎች ከተጫዋቾቹ ጎን ይቆማሉ። ተጫዋቾቻችንም ቢሆን ፐርፎርም ሲያደርጉ በሜዳችን በጣም ጥሩ ናቸው እና ዩናይትድ ጥሩ ደረጃ ይዞ በዚህ ሲዝን በፕሪሚየር ሊግ የሚያጠናቅቅ ከሆነ እመኑኝ በኦልድ ትራፎርድ በሰበሰባቸው ውጤት ነው። አሁን ትልቁ የሩበን አሞሪም ስራ መሆን ያለበት አዌ ላይ ከምናደርጋቸው ጨዋታዎች ማክሲመም እንደው ምን ያህል ብዙ ነጥብ ሰብስበን መውጣት እንችላለን የሚለው ላይ ትኩረት መስራትና የቡድኑን ተነሳሽነት የቡድኑን አቀራረብ መቀየር መቻል አለባቸው ማለት ነው እና ይሄንን እኔ ሩበን አሞሪም ላይ የማነሳው ትልቁ መሻሻል አለበት ብዬ የማስበው እንጂ ኦልድ ትራፎርድ በምናደርጋቸው ጨዋታዎች ትልቅ ጌምም ሆነ ትንሽ ጌም እሱ ላይ ዳውት የለኝም፣ ጥርጣሬ የለኝም። ዩናይትድ በቂ ነጥብ ይዞ እንደሚወጣ እተማመናለሁ። አሁንም ሊከፋን አይገባም የምልበት ትልቁ ምክንያት ከሊጉ ሁለተኛ ደረጃ ላይ ከተቀመጠው ቲም በሁለት ነጥብ ብቻ ነው የራቅነው ቤተሰቦች። ስለዚህ ቶፕ ፎር አሁንም ሬስ ውስጥ ነን ማለት ነው። ይሄ ደግሞ የሚያስከፋን ጉዳይ ሊሆን አይገባም ማለት ነው። ፕላስ ደግሞ አሁንም ብዙ ትልልቅ ጨዋታዎችን መጫወታችንን አትርሱ። ከቢግ ሲክስ ከምንላቸው ቲሞች አብዛኞቹን ገጥመናል። ፎረስትም እኮ በሜዳው ቀላል የሆነ ቲም አይደለም፣ እንደው ዩናይትድ ላይ አንሰራራ እንጂ ማለት ነው በባለፈው ጨዋታ እና ቡድኑ እየተሻሻለ ነው። ሩበን አሞሪም መወቀስ የለባቸውም። አሁን ዩናይትድ በዛ መልኩ ነጥብ ተጣለ ተብሎ ነገሮች ሁሉ እንዳበቁና ዩናይትድ ወደ ቀድሞ ነገር እንደተመለሰ አድርጎ መቁጠር አግባብ አይመስለኝም። ቡድኑ ግን የማንክደው ነገር አሁንም መሻሻል ያለበት ብዙ ነገር አለ። በተለይ ደግሞ ወጥ የሆነ አቋም ማሳየት ይኖርባቸዋል በሜዳቸውና ከሜዳቸው ውጭ። ከዛ በተረፈ ደግሞ ቡድኑን ለማሻሻል አሁንም ቢሆን የክለቡ አመራሮች በኋላ ዜና ይዤላቸዋለሁ መስራት ያለባቸውን ስራዎች ከወዲሁ መስራት መቻል አለባቸው። በተለይ ፊርማዎች ያስፈልጉናል አንዳንድ ቦታዎች ላይ የቱ ቦታ ላይ የሚለውን ጥቆማ እዛ ቀጣይ መረጃ ላይ እንሰጣለን። የዩናይትድ የአማካይ ክፍል እንቆቅልሽ አሁንም አልተፈታም። ትልቁ ክፍተት እዛ ቦታ ላይ ነው። ሌሎችም ብዙ ክፍተቶች አሉን አንዳንድ ቦታዎች ላይ እና እነኛም ቦታዎች ለመሸፈን ሩበን አሞሪም አንዳንድ ተጫዋቾችን እንደው ፋቨር ከማድረግ ይልቅ ሲወስኑ በጣም በጭካኔ መወሰን መቻል ይኖርባቸዋል። አሞሪም መውጣት መቀየር ያለበትን ተጫዋች ከ60 ደቂቃ በኋላ ይሁን እንደው 70 ደቂቃ ይሁን ያን ተጫዋች ቀይሮ ማስወጣትና ለሌሎች ተጫዋቾች እንዲሁ እድል መስጠት ማለት ነው። ይሄን ነገር አሰልጣኙ መመልከት መቻል አለባቸው። ኢን ጌም ማኔጅመንታቸውን ሩበን አሞሪም ማስተካከል አለባቸው። ከዚህ በፊትም የነበረ ትልቅ የአሰልጣኙ ክፍተት ነው። አንዳንድ ጊዜ ቅያሬዎቻቸው ፐርፌክት ነው። አንዳንድ ጊዜ ደግሞ ሩበን አሞሪም ልክ በፎረስቱ ጨዋታ ዕለት የሚቀይሯቸው ተጫዋቾች ለውጥ ሳያመጡ ትመለከታላችሁ። ወይ እንግዳ የሆነ ለውጥ ይዘው ይመጣሉ ወይ ደግሞ እንግዳ የሆነ አሰላለፍም ይዘው ይመጣሉ እና ዲያጎዳሉ ላይ ስቲክ የሚያደርጉበት መንገድ በተለይ ደግሞ
አማድ እንደዚሁ ለአማድ የመከላከል ሚና ሰጥተው አማድ የጭንቅላት ኳሶችን እንዲከላከል በሱ መተማመንና ኃላፊነት መስጠት ላይ አንዳንድ ነገሮችን አድጀስት ማድረግ ይኖርባቸዋል ማለት ነው። እንደውም አንድ የቻናሌ ቤተሰብ ኮሜንት ትላንት ሳይ ነበር። ጊብስ ዋይት ብዙ ቁመት የለውም ረጅም የሚባል አይደለም ብለኸኛል። እኔ ከአማድ አንጻር ነው አሁን ያየሁት። ሁለቱ ተጫዋቾች ስለሆኑ እዛ ጋር የቆሙት አማድና ጊብስ ዋይት እኩል ኳስ ለመግጨት ሲነሱ ምን ያህል ረጅም እንደሆነ ጊብስ ዋይት ትረዳለህ ማለት ነው እዛ ላይ እና ከአማድ ጋር አነጻጽሬው ስለነበረ ነው እንጂ በአጠቃላይ ከተሰለፉ ተጫዋቾች በጣም ረጅሙ ነው ማለት አይደለም። እና እነኚህ ነገሮችን የምናስተካከል ከሆነ ስቲል አሁንም ቲማችን ጥሩ መንገድ ላይ ነው። ስቲል ለአውሮፓ መድረክ ለመብቃት ጥሩ ጉዞ እያደረገን ነው። ተስፋ የሚያስቆርጥ ነገር የለም። በጣም የሚያበሳጭም ነገር የለም። ዩናይትድ ወደፊት ይቀጥላል። እኛም ቲማችንን መደገፋችንን መከታተላችን ወደፊት እንቀጥላለን። እንቀጥል ቤተሰቦች፣ ወደ አጫጭር ዜናዎቻችን እንሻገርና ከነኛ አጫጭር መረጃዎቻችን መካከል የምነግራቸው የዝውውር ዜናዎችን ከማድረሴ በፊት ስለ ቀድሞ ተጫዋቻችን እንደው ማርከስ ራሽፎርድ የሆነ ነገር ማለት ይኖርብናል። በስፓኒሽ ላሊጋ ማርከስ ራሽፎርድ ትላንት ጎል አስቆጥሯል። ጎል ማስቆጠሩ አሁን እንደ ትልቅ ዜና ሆኖ አይደለም፣ ግን ማርከስ ራሽፎርድ በትላንቱ ጨዋታ ዕለት በባርሴሎና ቤት እንዲሁ እየተሳካለት መሆኑን ይበልጥ ያስመሰከረበት እና ቲሙን በደንብ አድርጎ እየተላመደ ስለመሆኑ የታየበት ጨዋታ መሆኑ ነው እና ያው የዩናይትድም ንብረት ነው ልጁ። ዞሮ ዞሮ ለዩናይትድ ጥቅም መስጠቱ አይቀርም። በሽያጭም ቢሆን ቀጣይ ክረምት ላይ ባርሴሎናዎች ልጁን ሊያስቀሩት ይፈልጋሉ። ለዛም ከወዲሁ ስራ እየሰሩ ነው ተብሎ ነው እየተገለጸ የሚገኘው። ዩናይትድ ተጫዋች ሆኖ ግን በዚህ ልክ ተጫዋቹ ወደ ቀድሞ ብቃቱ መመለሱ ልጁ በጣም ደስ የሚያሳይ ነው። በቅርቡ ልደቱን እያከበረ ነበር እና በዛ ምክንያት ባርሴሎናዎች ረፍት ሰጥተውት ወደ ማንቸስተር ከተማ ተመልሶ ነበር። ልጁ ልደቱን እንዲያከብር የተወሰነ ቀናት ረፍት ሰጥተውት ማለት ነው። በዛም ከዩናይትድ ተጫዋቾች ጋር ሁሉ ሳይቀር በማንቸስተር ተገናኝቷል። አይ ቲንክ ካሪንግተን ሁሉ መጥቶ ልምምድ ሊሰራ ይችላል። አዲሱ ካሪንግተን ጂሞችን እየሰራ ነበር ማንቸስተር ከተማ ውስጥ ማለት ነው እና አሁንም ቢሆን ራሽፎርድ ዩናይትዳዊ ነው። የዩናይትድን ጨዋታ ሳይ ነበር ከዚህ በፊት ተመልክታችኋል። ከባርሴሎና ጋር ኤል ክላሲኮ ደርቢ ለማድረግ በጉዞ ላይ በነበረበት ወቅት ማለት ነው። ኢንዌይስ ግን የዩናይትድ ልጅ ስለሆነ የእሱ ደስታ የሁላችንም ደስታ ነው። የማርከስ ራሽፎርድ መሻሻል የበርካታ ዩናይትድ ደጋፊዎችን የሚያስደስት ጉዳይ ነው ማለት ነው። ፕላስ ደግሞ ለዩናይትድም ለክለቡም ጥቅም ስለሆነ 10 ያለፉትን የባርሴሎና ጨዋታዎች ላይ ያስመዘገበውን ይሄ አሁን እንትን ስታየው ሬቲንግ ስታየው ሁሉም አረንጓዴ ነው። አረንጓዴ እንግዲህ በጣም ጥሩ የሆነ ፐርፎርማንስ ስታሳዩ ነው ማለት ነው የሚሰጠው። ታውቃላችሁ 7.7 እንደው ያለፉትን 10 ጨዋታዎች ነው። ከዛ 9.1 ከ10 ሬቲንግ ነበረው። 8 7.9 7.3 7.4 8 9 7.4 እና 7.9 ማለት ነው። ይሄ ሁሉ ሬቲንግ ማርከስ ራሽፎርድ በተከታታይ 10 ጨዋታዎች ለባርሴሎና ምርጥ የሆነ ፐርፎርማንስ አሳይቶ የወጣበት ሬቲንግ ነው ማለት ነው። 6 ጎል አስቆጥሮ 7 አሲስት አድርጓል በ13 የባርሴሎና ጨዋታዎች ማለት ነው እና በጎል ኮንትሪቢሽኑ ይሄ ተጫዋች በአውሮፓ ውስጥ ካሉ ትላልቅ ሊጎች ውስጥ ትልቁን ድርሻ የሚይዝ ነው ማለት ነው። በጎልና በአሲስት ቀዳሚ ከሆኑት ተርታ ተካቷል። ስለዚህ ማርከስ ራሽፎርድ በባርሴሎና ቤት በቋሚ ኮንትራት ፈርሞ እንደሚቀርና ለዩናይትድ ቢያንስ አትሊስት 40 ሚሊዮን ዩሮ በዝውውር መልክ ላይ ያመጣ እንደሚችል ዩናይትድ ደግሞ ይሄን ገንዘብ ተጠቅሞ ቲሙን ለማጠናከር ተጨማሪ ዝውውሮችን ሊፈጽምበት የሚያስችል አቋም ላይ ነው የሚገኘው። ባርሴሎናዎች ፍጹም ደስተኛ ናቸው። ልጁም ደስተኛ ነው። የዓለም ዋንጫ ነው መጪው ጊዜ። ለዩናይትድ ደግሞ ክረምት ላይ ትልቅ ገንዘብ ያመጣል ልጁ። ስለዚህ ማርከስ ራሽፎርድ ይመቸው፣ ጥሩ አቋም ላይ ነው የሚገኘው። የጆሹዋ ዘርክዚን ጉዳይ ስንመለከት ዘርክዚ በዩናይትድ ሰዎች በአሰልጣኝ አባል ስታፍ ሰዎች እንዲሁ በጣም የተወደደ ተጫዋች ሆኗል። ይሄ ዜና የሚያስገርም አይደለም። ይሄን ዜና ያወጣው ጊቭ ሚ ስፖርት ነው እና ይሄ ልጅ በሩበን አሞሪም የመሰለፍ ደቂቃ እየተሰጠው አይደለም። እሱ ብቻ አይደለም፣ ኮቢ ሜይኖም በእርግጥ ሌሎችም ተጫዋቾች ሊኖሩ ይችላሉ ብዙ የመሰለፍ እድል እያገኙ ያልሆኑ። ግን ደግሞ ዘርክዚ እንዳለው አቅምና እንዳለው እንደው ተጽዕኖ የመፍጠር በተለይ አምና ሲጫወት በነበረበት መንገድ ዘንድሮ የመጫወት እድል አለማግኘቱ በጣም ሊያስከፋ የሚችል ነገር ነው። ስሜታዊ ያደርጋል። ልጁ ግን ሜዳ ላይ የሚያሳየው ባህሪ ሜዳ ላይ ስል ተቀይሮ በገባበት ደቂቃዎች በሙሉ የሆነ ነገር ለማድረግ የሚጥርበት መንገድ ፕላስ ያው የክለቡ አመራሮች በጣም በቅርበት የልምምዱን ሁኔታ ይከታተላሉ።
ጄሰን ዊልኮክስ ሁሉ ሳይቀር ዩናይትድ ልምምድ በጣም በቅርበት ሆኖ እንደሚከታተሉ ታውቃላችሁ። የዩናይትድ ቁልፍ አመራሮች ያሉ ባዩት ነገር በዘርክዚ ባህሪ ደስተኛ ናቸው ተብሎ ተነግሯል። እውነት ነው። በጣም ሊሞገስ የሚገባው ልጅ ነው ይሄ ልጅ። ዩናይትድ እሱን መልቀቅ አይፈልግም። ብዙ ክለቦች ጥያቄ እያቀረቡ ነው የሚገኙት፣ በጣም በርካታ ከእንግሊዝ እንዲሁም ከጣሊያን ይሄን ልጅ በውሰት ለመውሰድ ዩናይትዶች በውሰት እንዲለቁትና የዓለም ዋንጫ ተሳትፎውን ልጁ ለመጨመርና ለኔዘርላንድ ብሔራዊ ቡድን ለመጠራት ከፍተኛ የሆነ ፍላጎት አለው። ጠይቆ ክለቡን ግን አልፈቀደለትም። ልክ እንደ ኮቢ ቤሮ ሁሉ ክረምት ላይ እና አሁን ስላልፈቀዱልኝ ብሎ ግን በዩናይትድ ቤት አንድ ኮሸታ የፈጠረ ልጅ አይደለም። ማህበራዊ ሚዲያ ላይ ምናልባት ይጠቀም ይሆናል፣ ግን ምንም አይነት ቲሙን ላያረጋጉ የሚችሉ ሩበን አሞሪምን ሊረብሽ የሚችል የተጫዋቹን ስኳድ አባላት እንዲሁ ሊበጠብጥ የሚችል እንቅስቃሴ ፍጹም አላደረገም ዘርክዚ ማለት ነው። እና እንደዚህ አይነት ተጫዋቾችን ማሞገስ እንደው የክለቡ አመራር ሰዎች እሱን አሞገሱት፣ ተጫዋቾቹም ቢሆን በጣም ይወደታል መባሉ እንደው ሲያንሰው ነው ይሄ ልጅ። እኔ ልልቀቅ እንኳን ቢል መጥቶ ያው የዩናይትድ የቡድኑን ጥቅም ማስቀደም በጣም አግባብ ነው እንጂ ጆሹዋ ዘርክዚን ለቆ እንዲጫወት ማድረግ መቻል አለበት ዩናይትድ። ምክንያቱም ልጁ በጣም ጥሩ ስነ ምግባር ያለው ልጅ ነው እና ይህን የመሰለ ችሎታ ያለው ከሱ ፍቃድ ውጭ አስገድደህ በቲሙ ውስጥ ደግሞ አቆይተ የልጁን የወደፊት የእግር ኳስ ዕጣ ፈንታና ምኞቱን መግደልም እኔ አግባብ ነው ብዬ አላስብም። ልጁ ካሳየው ጸባይ አንጻር ይገባዋል ማለት ነው። ዩናይትድ ግን ግዴታ ታውቃላችሁ ጥር ላይ የአፍሪካ ዋንጫ አለበት እና አንዳንድ ተጫዋቾች ይለቁብናል። በዛ ምክንያት ዩናይትድ ግዴታ ዘርክዚ ያስፈልገዋል። በተለይ አማድ መልቀቁ እና ብሪያን ቦሞ መሄዳቸው ስለማይቀር ማለት ነው። ያኔ የመሰለ ፍድል ያገኛል። ምናልባት ያንን ተስፋ አድርጎ ዘርክዚ ሊቆይ ይችላል ማለት ነው። ኮቢ ሜኑም ቢሆን አይ ቲንክ እሱ እንኳን የመሰለ ፍድል አለው ብዬ እንደዚሁ አላስብም። ካዛሜሮ የሆነ ነገር እስካልሆነ ድረስ ማለት ነው። እኔ የጠበቅኩት ነው ክሬዲት ልንሰጠውም የሚገባው ተጫዋች ነው የሚለውን ነገር ለማንሳት ነው። አሁንም ግን ተጫዋቹ ምናልባት ክለቡን ልቀቁኝ ሊል ይችላል ብሎናል ፋብሪሶ ሮማኖ። ግን አያስገድድም። አሁን እስቲ ጋር ናቸውን ተመልከቱ። ቼልሲ ቤት በጣም ጥሩ ነው። እንደው አንዳንዴ የመሰለፍ እድል ሲሰጠው ጥሩ ይጫወታል። በባለፈው ጨዋታ ደግሞ በለንደን ደርቢ ላይ ቀይሮ ሲያስወጡት እንዴት አድርጎ ሲበሳጭ እንደነበረ ተመልክታቸዋል ማለት ነው። ቤተሰቦቻችን ለምን ቀይራ አስወጣኸኝ በሚል አሰልጣኙ ላይ ሲነጫነጭ ነበር ማለት ነው። ልክ ዩናይትድ ቤት የነበረውን ያሳየን የነበረውን ባህሪው ማለት ነው ሄዶ ቼልሲ ቤት በዛው መልኩ አሳየ። አሁን ማሬስካ ያንን አይተው በድጋሚ መጫወት እድል ይሰጡታል አይሰጡትም አናቅም። አያችሁ ዘርክዚ ግን ከነኮ ነው ብዙ የመጫወት እድል እያገኘ ያልሆነው ልጁ 10 ደቂቃ ወይ 15 ደቂቃ እንዲህ እየተሰለፈ እየተቀየረ እየገባ ያለው እሱም አንዳንዴ። በዚህ ሁኔታ ውስጥ ግን ዩናይትድ ሲያሸንፍ በተለይ ሲያሸንፍ በሜዳ ውስጥ ገብቶ ደስታውን ከተጫዋቾቹ ጋር ከጓደኞቹ ጋር ለመግለጽ የመጀመሪያው ተጫዋች ዘርክዚ ነው። እንደሱ በጣም ደስተኛ የሆነ ተጫዋች አታዩም ማለት ነው። በቃ ያበረታታቸዋል። በጣም የሚያስገርመው ከኖቲንግሃም ፎረስት ጋር ከመጫወታችን በፊት ተጫዋቾቻችን ከመልበሻ ክፍሉ እየወጡ ሳለ ሲያበረታታቸው አንድ ቪዲዮ አየሁ እና በጣም ገረመኝ። በቃ ከመሆኑ ይላቸዋል ያበረታታቸዋል በጣም ጨዋታውን ከማድረጋቸው በፊት እና አኩርፎ እንደው የሆነ ነገር እየፖሰተ ብላ የሆነ ቅሬታውን እየገለጸ ልጁ የሆነ ሽብር መፍጠር ይችል ነበር። ግን በተቃራኒው እያደረገ ያለ ሲያሸንፉ ሮጦ ገብቶ እየገባ እየተሸከመ ተጫዋቾቹን ደስታውን እየገለጸ እና ደግሞ እያበረታታ ከፎረስት ጋር ከነበረው ጨዋታ በቃ እንደ አሰልጣኝ ነው ሲያበረታታቸው የነበረው። ይሄን የመሰለ ጸባይ ያለው ተጫዋች ማግኘት ከባድ ነው እና ለብቻ ዘርክዚ በዩናይትድ ቤት ባይሰለፍም ደስተኛ ነው። ክለቡም በቀጣይ ጥር ወር ላይ ሊለቀው አይፈልግም የሚለው ዋነኛ ዜና ነው። እሺ እንቀጥል። የካሳሚሮን ጉዳይ ደግሞ አንድ ነገር ብቻ ጠቀስ አድርገን ወደ ቅድመ ዝውውር ዜናዎቻችን እናልፋለን። ካሳሚሮ የሰሞኑ አቋሙ እንደው በጣም ጥሩ ነው። እኔ ከፎረስቱም ጨዋታ አንድ በጣም ትልቅ ያመሰገንኩት ተጫዋች እሱ ነው። በትላንቱ መረጃ ላይ ሰምታችኋል። ካሳሚሮ በጣም ጥሩ ሆኗል። ግን ደግሞ ኮሜንት ላይ የሆነ ቤተሰቤ የሰጠው አስተያየት ትዝ ብሎኝ ነው። ብዙ ጊዜ ተጫዋቾች በኮንትራታቸው መጨረሻ ላይ እንደዚህ አይነት ባህሪ ያለባቸው አሁን በዚህ ሰዓት በተለይ በጣም ደካማ የሆኑ ተጫዋቾች እንደዚህ ሲተቹ የነበሩ ተጫዋቾች እንደ ካሳሚሮ ከዚህ በፊት ማበባቸውና ራሳቸውን ማሳየት መፈለጋቸው ብዙ አይገርመኝም። አንደኛ የካሳሚሮ ሁለት ተነሳሽነት አሉ። ኮንትራቱ አንድ ላይ
ያበቃል። ከዚህ ሲዝን በኋላ አዲስ ክለብ መቀየር ይችላል። ሊያስፈርሙትም እንደው ክለቦች እሱን ሊመለከቱት ይችላሉ። ስለዚህ ጥሩ ፐርፎርም ማድረግ መቻል አለበት። ሁለተኛ ዩናይትድ ቤት መቆየት ከፈለገ እንኳን አዲስ ኮንትራት እንዲያቀርብለት ክለቡ ያቀርብለታል ብዬ ባላስብም፣ በተለይ በዚህ ደሞዙ ግን የክለቡ አመራሮች ሀሳብ ቀይረው እንኳን በጥሩ ደሞዝ ኮንትራት እንዲሰጡት ለማድረግ ጥሩ ፐርፎርም ማድረግ መቻል አለበት። ሶስተኛ ደግሞ የዓለም ዋንጫ ነው ጊዜው። ስለዚህ የብራዚል ብሔራዊ ቡድን ቦታው ጋራንትድ አይደለም ማለት ነው። ካርሎ አንቸሎቲ እንደሚጠሩት ማረጋገጫ ሊሰጡት አይችሉም። ስለዚህ ጥሩ ፐርፎርም ማድረጉን መቀጠል መቻል አለበት እና በእነኚህ ምክንያቶች ካሳሜሮ በጣም ጥሩ ሆኗል ማለት ነው። አሁን እኔ የምጠላው ነገር ምን መሰላችሁ ቤተሰቦች፣ ተጫዋቾች የኮንትራት ዓመታቸው ሊጠናቀቅ ሲቃረብ የሚነሳሱበትን መንገድ ሁልጊዜም ቢሆን በእግር ኳስ በጣም ነው የምጠላው ማለት ነው። ከዚህ በፊት ተመልክታችኋል። በጣም ሱፐርስታር የሆኑ ተጫዋቾች እንደዚህ አይነት ነገር አላቸው። ማርከስ ራሽፎርድ የሆነ ነገር ሲፈልግ ለምሳሌ ሆነ በዩናይትድ ቤት ኮንትራት ከመፈረሙ በፊት በጣም ቶፕ የሆነ ብቃት ነበር። ዘንድሮም ቢሆን የዓለም ዋንጫ ተሳትፎን ለማግኘት ሲል እና የባርሴሎና ዝውውሩ እንዲሁ ለማሳካት ሲል ማርከስ ራሽፎርድ በጣም ተግቶ እየለፋ ነው። በኮንትራት በተሰጣቸው ማግስት ግን ተጫዋቾች የሚቀዘቅዙበትን መንገድ እውነት ለመናገር እኔ አልወደውም። ካዛሜሮ አሁን መቀየሩ መለወጡ ኢትስ በጣም ፖዘቲቭ ጥሩ ነገር ነው። በተለይ ዩናይትድ የአማካይ ክፍሉ እንደው ደከመ ብለን ከፍተኛ ትችት በምንሰጥበት ሰዓት ክለቡ ባለፈው ክረምት ላይ ተጫዋቾችን ባለማስፈረሙ እየጎዳው ነው ብለን በምንናገርበት ሰዓት የካሳሜሮን በዚህ መልኩ መሻሻል ሊያስመሰግነው ይገባል። ግን ደግሞ እንደው ሪያል የሆነውን ፋክቱን ስናይ ቅድም የነገርኳችሁ ምክንያቶች ተጫዋቾችን ለማነሳሳት እንዲህ በተለይ ከደሞዝና ከኮንትራት ጋር በተያዘ የማነሳሻ ምክንያት ሲሆኑ ማየት ግን ትንሽ ምቾት አይሰጠኝም። ኤኒዌይስ የሆነ ቤተሰቤ ይሄን ነገር አስታውሰ ኮሜንት ስላደረክ ነው። ካሳሜሮ በኮንትራቱ የመጨረሻ ዓመት ላይ ስላለ ነው አሁን እንደዚህ እየተንቀሳቀሰ ያለው ያልከው። አሁን ያም ሆነ ይህ ግን ተጫዋቹ ተነሳስቷል። ኢትስ ኦኬ በቃ ዩናይትድም እየተጠቀመ ነው። ካራገርን ግን አሳፍሮታል። ይሄን መካድ አልችልም። ካራገር የሆነ ጊዜ ስለ ካሳሜሮ እንደዚህ ብሎ ተናግሮ ነበረ እና አንድ አባባል አለ በእግር ኳሱ አንተን ከመልቀቁ በፊት አለ እግር ኳስ አንተን ከመካዷ በፊት አንተ ቀድመህ ልቀቃት አይነት ነገር ነው። ባጭሩ ምን ለማለት ነው አባባሉ? ቤስት የሆነ አቋም ላይ ሳለህ እንደው አቋምህ ሳይወርድና ሳይዋዥቅ ብዙ ሳትተች ያን የእግር ኳስ በቃኝ ብለህ የምታስብ ከሆነ ውስጥ በዛ ጊዜ እግር ኳስ ይበቃሃል ብሎ ተናግሮ ነበር። ይሄን ያለው በጣም የሚያስገርመው ከ18 ወራት በፊት ነበር። ከ18 ወራት በፊት ካዛሜሮ ብዙ ሲተች በነበረበት ሰዓትና አቋሙ በወረደ ጊዜ በቃ ካዛሜሮ ምርጥ እንደሆነ እግር ኳስን በቃኝ ቢል ይሻላል ብሎ የሰጠው አስተያየት ነው። አሁን ግን እሱን ያን ንግግሩን ይቅርታ የሚያስጠይቅ ፐርፎርማንስ እያሳየን ነው ማለት ነው የብራዚላዊ አማካይ። ለዚህም ማረጋገጫ የሚሆናችሁ በ33 ዓመቱ አሁን 3 ጎሎችን በማስቆጠር በፕሪሚየር ሊግ ብዙ ጎል ያስቆጠረ አማካይ ሆኗል። አይገርምም ቤተሰቦች? ካዛሜሮ ብዙ ጎሎችን ያስቆጠረ የፕሪሚየር ሊጉ አማካይ ሆኗል። በጣም ብዙ አማካዮች ባሉበት ሊግ ውስጥ ማለት ነው። ኢማጅን አስቡት እንግዲህ እና የካሳሜሮ እዚህ አቋም ላይ መገኘት ዩናይትድን እየጠቀመ ነው። ስለ ኮንትራቱ ጉዳይ እሱን እንቶ ቤተሰቦቻችን ክለባችን በዚህ ደሞዙ አያስፈርሙም። እርግጥ ነው ምንም ጥያቄ ነው 100%። ራትክሊፍ ከሚከተሉት ፖሊሲ አንጻር ካሳሜሮ በዚህ ደሞዙ አይ ቲንክ በግማሽ ምናልባት ደሞዙ ሊያስፈርሙት ይችላሉ። የ350 ሺህ ግማሽ። ያ ካልሆነ እሱም ቤንች እንዲሆን አምኖ ተቀብሎ ሊሆን ይችላል ሊፈርም የሚችለው እንጂ ካሳሜሮ ከዩናይትድ ጋር መለያየቱ የሚቀር አይመስልም ማለት ነው። እንግዲህ 20 ጎሎችን አስቆጥሯል ዩናይትድን ከተቀላቀለ በኋላ 13 ያህል ደግሞ አሲስት ማድረግ ችሏል ማለት ነው። እና ካሳሜሮ 60 ሚሊዮን ፓውንድ ነው የወጣበት ወደ ዩናይትድ ሲመጣ። በጣም የሚያስገርመው ግን ዊዝና አይዛክ የወጣባቸው 246.5 ሚሊዮን ፓውንድ ነው። ግን በጣም የሚተቸው ዩናይትድ ከሰረ ተብሎ ነው በካሳሜሮ። በጣም ጥሩ ሰርቪስ እየሰጠ ነው በተለይ አሁን ላይ ማለት ነው። እና ካሳሜሮ መለወጥ የዩናይትድ አንዱ ትልቁ ፖዘቲቭ ነገር ነው ካለፉት ካደረግናቸው ጨዋታዎች የምንወስደው። ቀጥለናል ቤተሰቦች፣ መረጃዎቻችን አሁንም ወደ እናንተ መድረስ ይቀጥላሉ። ቪዲዮን ላይክ ማድረጋችሁን እናንተም አትርሱ። የተወደዳችሁ ቤተሰቦቻችን ላይክ እያደረጋችሁ ብዙ ሰዎች እንዲመለከቱት ዩቲዩብም እንደወደዳችሁት እንዲያስብ እንድታደርጉልን ብዙ ሰው ጋር ስለሚደርስ እሱን እንጠይቃችኋለን። ወደ አጫጭር ዜናዎች ሳልፍ
ፋብሪሶ ሮማኖን ንግግር ከዩቲዩብ እንዲሁ ወስደን እናውራ። ስለ ቡድናችን ቀጣይ ግንባታ ነው ፋብሪሶ ሮማኖ እንዲህ ብሎ የተናገረው። የዩናይትድ ሰዎች ፕራይቬት በሆነ መልኩ ከሩበን አሞሪም ጋር ተነጋግረዋል ብለውናል እና ቦርዱንም ጨምሮ ነው እንግዲህ አወሩ የተባለው። ይሄ ፕራይቬት የተባለው ነገር እና አይገባኝም። ለምን ፕራይቬት መሆን ቢያስፈልግ ለምን ፐብሊክ ወጣ ይሄ ነገር የሚለው ጥያቄ ስለሚያስነሳ ማለት ነው። ያው ፕራይቬት ማለት በጣም ሚስጥራዊ የሆነ ንግግር ስለሆነ ይመስለኛል ተጫዋቾችን ያላካተተ ግን ደግሞ የክለቡን ቁልፍ ሰዎች አመራሮችን ያካተተ ወደፊት የቡድኑ ግንባታ ላይ ትኩረት ያደረገ ምክክር ስለሆነ ይመስለኛል እንደዛ ያለው ፋብሪሶ። ግን ትልቁ ፖይንት አሁን ጥር የዝውውር መስኮት ላይ ቲሙን እንዴት አድርገን እንገባው በሚለው ጉዳይ ላይ በጣም ጥልቅ የሆነ ውይይት ነው ያወሩት እና ያላቸውን ኦፖርቹኒቲዎች ሁሉ አስቀምጠዋል ብሎናል። ይሄንን ነገር ቀደም ብለው እንደሚሰሩ ምንም ጥያቄ የለውም። እነ ዊሎክስ እነ ቬቨል ቀደም ብሎ በጣም ብዙ ስራ አለባቸው። እንዴት አድርገው ማንን በየትኛው ቦታ ላይ ተጫዋች ማስፈረም ማምጣት እንዳለባቸው ቡድኑ አሁን ያለበትን ክፍተት በተለይ ለይተው ይሄ የሚጠበቅ ስራቸው ነው ማለት ነው እና እንደው ተወያዩ የሚል ዜና መውጣቱ በራሱ አላስገረመኝም። ግን ደግሞ ይህን ዜና መስማቴ ከፋብሪሶ ሮማኖ ቁርጠኛ እንደሆኑ አመላክቶኛል። አሁን ቲሙ ያለበትን ክፍተት በተለይ ጥር የዝውውር መስኮት ላይ አላቅም ከአማድም ከነ አማድና ቤሞም ከክለቡ ጋር መለያየት ጋር የሚሆን አማካይ ቦታ ላይ ካለብን ክፍተት አንጻር የሚሆን ፉልባኮች ላይ በተለይ የዳሎ ቦታ እሱ ላይ ካለብን ችግር አንጻርም ይሁን መፍትሄ ለመፈለግ ከወዲሁ ተቀምጠው መወያየታቸው ይሄ በራሱ በጣም ጥሩ ዜና ነው ማለት ነው። አያችሁ አትሊስት አሁን እኮ ገና ሲዝኑ 28 ያህል ሳምንት ጨዋታዎች እኮ ዩናይትድ አሉት። በጣም የሚያስገርመው ቤተሰቦች ገና 10 ጨዋታ እኮ ነው ያደረግነው። 38 ጨዋታዎች በሲዝኑ ይገኛሉ። ቀጣይ የምናደርጋቸው ጨዋታዎች የቱ ጋር መቀመጥ እንዳለብን በፕሪሚየር ሊግ ደረጃ ሰንጠረዥ የሚወስኑ ናቸው። ኢቨን ከጥር የዝውውር መስኮት በኋላ እንኳን ቲሙን አጠናክረን በደንብ ወደ ጨዋታዎችን ክፍተታችን ደፍነን ብንመለስ ብዙ ነጥቦችን ሰብስበን የአውሮፓ መድረክ ተሳትፎ ማግኘት እንችላለን። ግን ስለዚህ ረፈደ የሚባል ነገር የለም እና ሩበን አሞሪም ለክለቡ ይሄ በዚህ ስብሰባ ወቅት ግልጽ ያደረጉት ነገር ለክለቡ ቦርድ እኔ ስቶፕ ጋፕ የሆነ ፈራሚ አልፈልግም። እንደ ቬጉረስት አይነት አሁን ዩናይትድ ከዚህ በፊት ሲያስፈርማቸው የነበሩ ተጫዋቾች እንደው ለጊዜው መሸፈኛ እንደው ይምጡልህ ለጊዜው አይነት በእነኚህ ተጠቀም አይነት ፊርማ አልፈልግም ያለው አሞሪም እና እሱ የሚፈልገው በስኳዴ ውስጥ ሎንግ ተርም ሊጫወቱ ወይም ቲሙን ሎንግ ተርም ሊያገለግሉ የሚችሉ ያው ከእድሜም ጋር የተያዘ ነው አነጋገሩ ያስታውቃል። አሞሪም አሁን ልጠቀማቸው የምችላቸው ፕላስ ደግሞ በዩናይትድ ቤት ረዥም ጊዜ መቆየት የሚችሉ እንጂ ለጊዜያዊ ጥገና ተብሎ ተጫዋቾች እንዲመጡ አልፈልግም ብሎ ይሄንን ነገር በግልጽ አሳውቋቸዋል ነው የሚለው ፋብሪሶ ሮማኖ። ይሄን አለ አሞሪም ማለት ምን ማለት ነው? አሁን ቀጣይ የጥር የዝውውር መስኮቶች ላይ ዩናይትዶች የሚፈልጓቸው ወይ ሊያመጧቸው የሚችሏቸው 2 ወይ 3 ተጫዋቾች ይኖራሉ። እነኚህ ተጫዋቾች ትልልቅ ፈራሚ ሊሆኑ እንደሚችሉ መገመት ትችላላችሁ። ከሆነም እነኛ ተጫዋቾች ማርኬት ላይ ካሉና ዩናይትድ ማስፈረም የሚችል ከሆነም እንደው ማስፈረም የሚችላቸው ተጫዋቾች አሉ ብዬ አስባለሁ። እነኚህን ተጫዋቾች በቋሚ ኮንትራት ነው ሊያስፈርም የሚችለው ማለት ነው እንጂ ጊዜያዊ የሆነ ፈራሚ በዩናይትድ ቤት ላይመጣ ይችላል። ሩበን አሞሪም ከሰጡት አስተያየትና ካለው የአሞሪም ሀሳብ አንጻር ማለት ነው። ኤኒዌይስ አሁን ወደ እንደው አንዳንድ የተወሩ የዝውውር ወሬዎች ስናልፍ ኤሌት አንደርሰን ጉዳይ ደግሞ እናገኛለን። ያው ስለዚህ ልጅ የኖቲንጋም ፎረስትን ጨዋታ ማየት በራሱ በቂ ነው። ልጁ ራሱን በደንብ ፕሮሞት አድርጎበታል። እውነት ለመናገር ከካርሎስ ባሌባ እንቅስቃሴ አንጻር ከብራይተን ጋር በነበረን ጨዋታ በባሌባ እንቅስቃሴ ደስተኛ አልነበርም፣ ግን ደግሞ በአንደርሰን እንቅስቃሴ ከፎረስት ጋር በጣም ፍጹም ደስተኛ ነበርን ሁላችንም። ልጁ በጣም ምርጥ ነበር። የጎል ማግባት እድሎችን ሲፈጥር ጎል እንዳይቆጠርበት እንደሁ ጥረት ሲያደርግ ቲሙን መከላከል ባለበት ሰዓት ልጁ በጣም የተሟላ ፉል ፓኬጅ የሆነ አማካይ ነው። ገና 22 ዓመቱ ነው ተብሏል። እንግዲህ አንዳንድ ጊዜ ፈረንጆች ፊታቸው እንደው ያስገርመኛል። ቤተሰቦች ኤሌት አንደርሰን አሁን ፊቱን ስታዩት ተክለ ሰውነቱን ስትያዩት ይህ ልጅ በቃ 28 27 ዓመት ነው የሚመስላችሁ። ግን አላቅም የነሱ ምን አይነት ዲኤንኤ እንደሆነ። አሁን እሱ ልጅ 22 ዓመቱ ነው፣ ገና ወደ 23 እየሄደ ነው ተብሎ ሲነገር ቶሎ ማመን ደግሞ ይከብዳል። የፋሽል ኤክስፕሬሽኑን አይተ ማለት ነው። ወይስ ግን እነሱ በደንብ የተመዘገበ ነገር ስላላቸው እንደ አፍሪካውያን እንዲህ እድሜ ማጭበርበር ነገር የላቸውም እና ልጁ በዚህ እድሜው አሁን አስቡት ወደ ዩናይትድ ቢመጣ
ጥር ላይ ይህን ተጫዋች ቢያስፈርሙት እኔ ጥር ላይ ዩናይትድ የማግኘት እድል አለው ብዬ ነው ማስበው ይሄ ልጅ። ምክንያቱም ፎረስት ነው። ፎረስት ምንጊዜም ቢሆን ሻጭ ክለብ ነው፣ ምንም ጥያቄ የለውም። የክለቡ ባለቤት ይሸጡታል። ጥሩ ገንዘብ ዩናይትድ ለማስፈረም ይሄን ልጅ ያቅርብላቸው እንጂ ማለት ነው። እና ዩናይትድ በጣም ከገፋበት ፕሬስ የሚያደርጋቸው ከሆነ በተለይ ልጁን የሚያሳምን ከሆነ ወደ ኦልትራፎርድ እንዲመጣ የማግኘት እድል አላቸው በደንብ። አሁን ካሉት ሌሎች ኢላማዎች አንጻር እንዲሆን ስናየው ከነ ዋርተን በሉት ከነ ባሌባ በሉት ከነ ሌሎች የአማካይ ስፍራ ኢላማዎቻችን ከነ ጋላገርም ጨምሮ ማለት ነው። እና ይሄ ልጅ አቴነብል ነው። እንደውም አንዳንድ ዜናዎች እንደው በጣም በማምናቸው ሚዲያዎች እንደው ሲረጋገጡ አልተመለከትኩም እንጂ ቤተሰቦች ሩበን አሞሪም ጨዋታው ከተጠናቀቀ በኋላ ታስታውሳላችሁ፣ በኦልትራፎርድ ወልቭስን ገጥመን ማቲያስ ኩኛ በጣም ምርጥ በነበረበት እንቅስቃሴ አናግሮት ነበር። በጣም ስለሚፈልገው አሞሪም እና ቲሙ ቀደም ብሎ እየተዘጋጀ ስለነበር ኩኛን ለማምጣት ተነል ውስጥ ሲገቡ ሩበን አሞሪም አቅፎ ነበር ሲያወራው የነበረው ከኩኛ ጋር። ተመሳሳይ ነገር ፈጥረዋል አሉ ከአንደርሰን ጋር ኢሊየት አንደርሰን ጋር። እዛ ተነል ውስጥ ጨዋታው ተጠናቆ ከገቡ በኋላ ሩበን አሞሪም 5-7 ደቂቃ ይሆናል አሉ ቆሞ ያወራው ኢሊየት አንደርሰን ሲያወራው ነበር ተባለ ቤተሰቦቻችን። እና ደግሞ ሊያደርገው ይችላል እጠብቀዋለሁ። ምክንያቱም አንደኛ ልጁ ጥሩ ፐርፎርም አድርጓል እዛ ጨዋታ ላይ። ኩኛ በጣም ጥሩ ፐርፎርም አድርጎ ነው ያወራው ተነል ውስጥ በቃ ያኔ ያረጋገጠበት ነው ብዬ ነው የማስበው። እና እንደዛ አይነት እድሎችን ሩበን አሞሪም አያገኝም። በስልክ ሊያወራው ይችላል ላይ ነው፣ ግን በአካል ደግሞ ፌስ ቱ ፌስ ልጁን ማውራት የተለየ እድል ነው ማለት ነው። ስለዚህ ሩበን አሞሪም ከወዲሁ ሊያሳምነው ሙከራ እያደረገ ስለመሆኑ ምንም ጥያቄ የለውም። ይሄን አትጠረጥሩ። እና ይሄም ዜና የማምነው ዜና ነው ሊሆን ይችላል ብዬ የማምነው ዜና ስለሆነ ማለት ነው። በኩኒሃም እንዲሁ ስላየሁት ዩናይትድ አማካይ ክፍል በጣም በአንገብጋቢ ስለሚያስፈልገው ልጁም ካሳየው በጣም ምርጥ የሆነ ብቃት አንጻር ማለት ነው አሞሪም ያወራዋል እርግጥ ነው። እና ይሄ ልጅ ወደ ማንቸስተር ዩናይትድ እንዲመጣ ካስፈለገ ምናልባት ግን ዋጋው ላይ እስከ 75 ሚሊዮን ፓውንድ በላይ ይፈልጋል ኖቲንግሃም ፎረስት ይሄን ተጫዋች ለመሸጥ በሚል ደግሞ ኮት ኦፍ ሳይድ ይሄን ዘገባ ይዞ ወጥቷል። አይገርመኝም። እኔ ለልጁ ዩናይትድ ምንም አይነት ገንዘብ ያወጣ ብቻ ዩናይትድ የአማካይ ክፍሉን ያጠናከር ነው ብለው አሁን ወደ 100 ከዛ በላይ 120 ሚሊዮን ፓውንድ ያወጣ እያልኩኝ አይደለም። ከዚህ በፊት ፎረስቶች ይፈልጉታል እንደተባለው፣ ግን ይሄ 70 እና እስከ 80 ሚሊዮን ፓውንድ ያለችው ሬንጅ አሁን እኔ የተለመደች ትመስለኛለች። ልጁ ደግሞ አሁን ብራንዱን በጣም ከፍ እያደረገ ነው። ከእንግሊዝ ብሔራዊ ቡድን ጋር ጥሪ ቀርቦለታል። ፕላስ የተጫወተ ብቃቱን በየጊዜው እንዲሁ እያጎለበተና በጣም ጥሩ ፐርፎርም እያደረገ ያለ ልጅ መሆኑን ተከትሎ ቀጣይ ብዙ ጨዋታዎች ይኖራሉ። ፈላጊ ቲሞች መምጣታቸው ስለማይቀር ዩናይትድ ይህን ዝውውር በጊዜ መግደል ያለበት ዝውውር ነው እና ሩበን አሞሪም እንዲህ የሚጥር ከሆነ የሚያሳምኑት ከሆነ ዩናይትዶች ቀድመውና ልጁ በቃ ለዩናይትድ መፈረም አለብኝ ብሎ ልክ ከዚህ በፊት ስንፈጽማቸው በነበሩ ዝውውሮች መንገድ የምንሄድ ከሆነ ልጁን በማሳመን ልጁ ጋር መግደል ከዛ በኋላ ያለውን ከክለቡ ጋር እንዲሁ የምንጥር ከሆነ ፎረስት እንደ ብራይተን አያስቸግርም። እንደ ብራይተን ለካርሎስ ባሌባ 120 ክፈሉኝ እንዳሉት ፎረስቶች ግዴታ 120 መክፈል አለባችሁ ብለው ዩናይትድን የሚያስጨንቁ አይደሉም። የመሸጥ ሂስትሪ ያለው ቲም ነው። ፎረስት ይገዛል፣ ይሸጣል። የክለቡ ባለቤት ክለቡን የያዙት እና የክለቡ እንደው ሲያስተዳድሩት ይህን ቢዝነስ እያሰቡ ነው። ትልልቅ ዝውውሮችን እንደው የሚያገኙ ከሆነ ተጫዋቾችን በመሸጥና በመግዛት ለማትረፍ የመጡ ሰው ናቸው እና ይሄ ልጅ አቴኔብል ነው የምናገኘው አይነት የአማካይ ስፍራ ኢላማ ይመስላል የሚለውን እንድትይዙ ነው። ይሄ ነው ዜና የወጣው። እንደው በሰፊው አወራኋችሁ በጣም ተጨባጭ ነገር ስለሆነ ማለት ነው። የአማካይ ክፍሉ ቦታና እንደው የሩበን አሞሪም ቀጣይ ፈራሚ ሊሆን እንደሚችል ሩበን አሞሪም ከያዙት እቅድ አንጻር የፕሪሚየር ሊጉ ልምድ ያለው በሊጉ በደንብ የተጫወተና በደንብ ኤክስፔሪንስ ያለው አማካይ ክፍል ላይ እና ከሚፈልጉት ኳሊቲ አንጻር በመከላከሉም በማጥቃቱም የቡድኑን የአማካይ ስፍራ ሚዛን መጠበቅ የሚችል ተጫዋች በደንብ ካላችሁ በዚህ ሰዓት በተለይ እኔ አሁን ኢሊየት አንደርሰን ነው ለዩናይትድ በጥር ዝውውር መስኮት ላይ ሊመጣ ይችላል ብዬ የማስበው ማለት ነው። ዋርተን እኔ ወደዋለሁ። ዋርተንን ከዚህ በፊት አውርቻቸዋለሁ፣ ግን ዋርተን በጣም ኤክስፔንሲቭ ይሆናል። ከአንደርሰን በላይ ገንዘብ ይጠይቅበታል። ፕላስ ደግሞ ፓላሶች ጥር ላይ ይሸጡታል የሚል እምነት የለኝም። ለዛ ነው ዩናይትድ እዚህ ልጅ ላይ ማተኮር አለበት ብዬ የማስበው። ቤተሰቦች ብዙ ተጫራች ክለቦች ደግሞ በቀጣይ መምጣታቸው አይቀርም፣ ግን ቀጣይም ላይ ክረምት የዝውውር መስኮት ላይ እንዲሁ ዩናይትድ አንድ ሌላ አማካይ መጨመሩ የሚቀር አይሆንም። አሁን አንድ የሚያስፈርም ከሆነ